ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ባለፈው ሌሰን 19 ላይ ሪቪው ኤክሰርሳይዝ ፓርት 1 ሰርተናል። ዛሬ ከዚያ በመቀጠል ሪቪው ኤክሰርሳይዝ ፓርት 2 ነው የምንሰራው። እንግዲህ ከ11ኛ ጥያቄ ጀምሮ ያሉትን ጥያቄዎች የምንሰራ ይሆናል ማለት ነው። እዚህ ጋር እንደምታዩት question 11 for the reaction at equilibrium sulfur dioxide react with oxygen it gives us sulfur trioxide gas. Change in enthalpy is given. Change in enthalpy ተሰጥቶናል። እዚህ ጋር ኔጌቲቭ 196 ኪሎ ጁል ፐር ሞል ነው። This indicates that the system or the equilibrium what release ሂት ኢነርጂ ምን አድርጓል? ሪሊዝ አድርጓል ነው። ሂት ኢነርጂ ሪሊዝ ማድረጉ ነው እዚህ ጋር ኔጌቲቭ ሳይን የሚያሳየን። ፕሪዲክት ዘ ዳይሬክሽን ኦፍ ዘ ቼንጅ ነው የሚለው። ኦኬ እንግዲህ ዳይሬክሽኑን ስንል ኢኩሊብረሙ ወዴት ነው ሽፍት የሚያደርገው? ወደ ራይት ነው ወይስ ወደ ሌፍት? ለምሳሌ ኤ ሪሙቭ ኦፍ ሰልፈር ዳይኦክሳይድን ሪሙቭ ብናደርግ እዚህ ጋር ኢኩሊብረሙ ወዴት ሽፍት ያደርጋል? ወደ ሌፍት ዳይሬክሽን ነው ወይስ ወደ ራይት ዳይሬክሽን? ዘ ሴም አስ ቢ ላይ አዲሽን ኦፍ ኖብል ጋዝን አድ ብናደርግ አት ኮንስታንት ፕሬሸር ኢኩሊብረሙ ወዴት ሽፍት ያደርጋል? ካደረገ ወዴት? ወደ ራይት ወይስ ወደ ሌፍት? ካላደረገ ስለምን የሚለው ነው። ሲ ዲክሪዚንግ ቮሊዩም ኦፍ ዘ ሲስተም ነው። እንግዲህ ቮሊዩምን ስንቀንስ ቮሊዩምን ቀነስን ማለት በሌላ አባባል ፕሬሸር ጨመርን ማለት ነው። ዲ ኢንክሪዚንግ ቴምፕሬቸር ኦፍ ዘ ሲስተም ነው። እዚህ ሲስተም ላይ ቴምፕሬቸርን ብንጨምር ኢ አዲንግ ኦፍ ካታሊስት የሚሉት ናቸው። ዌን ዩ ካም ቱ ኤ ኮስችን ኤ ላይ ስንመጣ ሪሙቫል ኦፍ ሰልፈር ዳይኦክሳይድ ነው የሚለው። እንግዲህ ሰልፈር ዳይኦክሳይድን ሪሙቭ ብናደርግ ከዚህ ኢኩሊብረም ላይ ሰልፈር ዳይኦክሳይድን ሪሙቭ ብናደርግ የሪያክታንቱ ኮንሰንትሬሽን ኢፌክቱ ምንድነው የሚሆነው? የሪያክታንቱ ኮንሰንትሬሽን ምን ይሆናል? ይቀንሳል አይደለ እንዴ? ስለዚህ ይቀንሳል። እዚህ ጋር ፕሮዳክቱ ላይ ኮንሰንትሬሽን አለ ማለት ነው። ስለዚህ ዌን ሰልፈር ዳይኦክሳይድ ሪሙቭ ፍሮም ዘ ሲስተም the concentration of reactant ምን ይሆናል? እንደነገርኳችሁ ዲክሪዝ ይሆናል ማለት ነው። የዚህ ኮንሰንትሬሽን ቀነሰ ማለት ኢኩሊብረሙ ወዴት ነው ሽፍት የሚያደርገው? towards what? the left direction ማለት ነው። the equilibrium will shift to the left direction። ስለዚህ ኢኩሊብረሙ ሽፍት የሚያደርገው ወደ ሌፍት ዳይሬክሽን ያ ማለት towards what? the reactant ማለት ነው። በሌላ አባባል ወደ ሌፍት ዳይሬክሽን ነው ስንል ምን ማለት ነው? towards the reactant. Okay, towards the reactant side. Okay, the reactant ይሆናል ማለት ነው። now let's come to b ምንድነው የሚለው? addition of noble gas ነው የሚለው። noble gasን አድ ብናደርግ noble gas እዚህ ጋር አርገንን አድ ብናደርግ at constant pressure ምንድነው የሚሆነው? መጀመሪያ ኢፌክቱ እንግዲህ noble gas ምንድነው? ኢነርት ናቸው እዚህ ጋር adding noble gas like argon at constant pressure does not change the partial pressure of the reactant or product. ለምንድነው አፌክት የሚያደርገው? ለምንድነው ቼንጅ የሚያደርገው ካልን because it does not react with them. okay ከነዚህ ጋር ምን ስለማያደርግ? ሪያክት ስለማያደርግ ነው። ነገር ግን the total pressure may increase. total pressure ሊጨምር ይችላል። but the concentration of sulfur dioxide, oxygen, sulfur trioxide remain unchanged. በኮንሰንትሬሽኑ ላይ ምንም አይነት ተጽዕኖ አያሳድርም። ፕሬሸሩ ሊጨምር ይችላል እንጂ በኮንሰንትሬሽኑ ላይ ምንም አይነት ተጽዕኖ አያሳድርም። ምክንያቱም እዚህ ጋር እንደነገርኳችሁ እነዚህ ኖብል ጋዞች ሪያክት አያደርጉም። when you come to c ጋር ስንመጣ decreasing volume of the system ነው። እንግዲህ በሌላ አባባል ቮሊዩምን ቀነስን ማለት ፕሬሸሩን ምን አደረግነው ማለት ነው? ጨመርነው ማለት ነው። ፕሬሸሩን ምን አደረግነው ማለት ነው? ጨመርነው ማለት ነው። ኦኬ when እዚህ ጋር ኢፌክቱን ስናይ decreasing volume of the system increase the pressure። እንግዲህ ቮሊዩምን ቀነስን ማለት ፕሬሸሩ ምን ይሆነ? ምን አደረግን ማለት ነው? ጨመርን ማለት ነው። the reaction will shift towards the side with fewer moles of gas to counteract this increase in pressure። እንግዲህ የፕሬሸርን ኢፌክት ቀደም ባለው ሰዓት እንዳያችሁት ፕሬሸር ስንጨምር ብዙ ሞልስ ኦፍ ፕሬሸር ካለው ወይ ሞልስ ኦፍ ጋዝ ካለው ትንሽ ወዳለው ነው ኦኬ ሽፍት የሚያደርገው። the reaction will shift toward the size with fewer moles of gas። ስለዚህ የትኛው ነው ትንሽ ሞልስ ኦፍ ጋዝ ያለው? ሪያክታንት ነው ወይስ ፕሮዳክት የሚለውን ስናይ ፕሮዳክትና ሪያክታንታችን ላይ ያለውን ስናይ እዚህ ጋር ተመልከቱ። ወደ መጀመሪያው ብንመጣ እዚህ ጋር ተመልከቱ። ሪያክታንት ሳይድ ስንት ሞል አለን? እዚህ ጋር 2 ሞል ኦፍ ሰልፈር ዳይኦክሳይድ አለን ኦክሲጅን፣ እዚህ ጋር 1 ሞል አለን
ሶ በሪያክታንት 3 ነው 3 ሞልስ ኦፍ ጋዝ አለን ማለት ነው። ፕሮዳክት ሳይድ ስናይ 2 ነው ያለ። ስለዚህ ኢኩሊብረሙ ሽፍት የሚያደርገው ብዙ ሞል ካለው ወደ ትንሽ ነው ካለን ሶ ኢኩሊብረሙ ሽፍት የሚያደርገው ወዴት ነው? ወደ ራይት ዳይሬክሽን ነው ማለት ነው። እዚህ ጋር ለማብራራት ያህል እንዳያችሁት there are 2 moles of gas on the left ቅድም እንዳታያችሁ that is there are 3 moles of gas on the left okay that is 2 moles of sulfur dioxide and 1 mole of oxygen እዚህ ጋር እንዳየ ነው 2 ሞል ኦፍ ሰልፈር ዳይኦክሳይድ እና 1 ሞል ኦፍ ኦክሲጅን ቶታሊ 3 ሞልስ አለን and 2 moles of gas on the right side አለን okay 2 moles of gas on the right side that means 2 moles of sulfur dioxide አለን። ስለዚህ እንግዲህ ኢኩሊብረማችን ቮሊዩም ዲክሪዝ ስናደርግ ወይንም ደግሞ ፕሬሸር ስንጨምር ኢኩሊብረማችን ሽፍት የሚያደርገው ትልቅ ሞል ካለው ወደ ትንሽ ሞል ወዳለው ነው ብለናል። ስለዚህ ትልቅ ሞል ያለው የት ነው? ሌፍት ሳይድ ነው ሌፍት ሳይድ ነው። ስለዚህ ኢኩሊብረሙ ሽፍት የሚያደርገው ወዴት ነው? ቱ ዘ ራይት ነው። ያ ማለት ተዋርድ ዋት ፕሮዳክት ማለት ነው። ዲጋ ስንመጣ ኢንክሪዚንግ ቴምፕሬቸር ኦፍ ዘ ሲስተም ይላል። አሁን እዚህ ሲስተም ላይ ቴምፕሬቸር ምን ብንጨምር እዚህ ጋር እንደነገርኳችሁ ሲስተሙ ምንድን ነው መጀመሪያ ኢንዶተርሚክ ነው ወይስ ኤግዞተርሚክ ነው የሚለውን ስናይ ሶ ሂት ሪሊዝ አድርጓል 196 ኪሎ ጁል ፐር ሞል ነው። ይህም አይነት የሚያመለክተው እንደነገርኳችሁ ሂት ሪሊዝ ማድረጉ ነው። ስለዚህ ኢኩሊብረሙ ራሱ ምንድን ነው ማለት ነው? ኤግዞተርሚክ ሪያክሽን ነው። ሂት ምን አድርጓል? ሪሊዝ አድርጓል። ሶ ኤግዞተርሚክ ሪያክሽን ከሆነ ደግሞ ኤግዞተርሚክ ሪያክሽን ከሆነ ዘ ሪያክሽን ኢዝ ኤግዞተርሚክ that means heat release አድርጓል ካልን is indicated by what? The negative enthalpy change ነው። So increasing temperature will shift the equilibrium to favor what? Endothermic direction። ስለዚህ ሪያክሽኑ ኤግዞተርሚክ ነው that means forward reaction ማለት ነው። ሪቨርሱ ደግሞ ኢንዶተርሚክ እንደሆነ ይታወቃል። ስለዚህ እዚህ ጋር increasing temperature ስናደርግ እንግዲህ ሪያክሽኑ ኤግዞተርሚክ ነው ብለናል። increasing temperature will shift the equilibrium ወዴት ነው ኢኩሊብረም ሽፍት የሚያደርገው? በተቃራኒ ዳይሬክሽን ነው። ያ ማለት ወዴት? ወደ ኢንዶተርሚክ ዳይሬክሽን ማለት ነው። ስለዚህ ፎርዋርድ ሪያክሽኑ ኤግዞተርሚክ ከሆነ ሪቨርሱ ምንድነው የሚሆነው? ኢንዶተርሚክ ነው ይታወቃል። ሶ ዘ ሪቨርስ ሪያክሽን ለምንድን ነው ወደ ኢንዶተርሚክ ዳይሬክሽን እዚህ ጋር ሽፍት የሚያደርገው ካለን ቱ አብዞርብ ዋት ዘ አድድ ሂት ያንን የተጨመረውን ሂት ያህል ምን ማድረግ አለበት? አብዞርብ ማድረግ አለበት። ሶ እንግዲህ ኢኩሊብረማችን ሽፍት የሚያደርገው ወዴት ነው? ወደ ሌፍት ነው። ያ ማለት ቱዋርድስ ዘ ሪያክታንት ማለት ነው። ኦኬ ወደ ሌፍት ወይም ቱዋርድስ ዘ ሪያክታንት ዳይሬክሽን ማለት ነው። ወደ ሪያክታንት ዳይሬክሽን ነው ማለት ነው። እንግዲህ ሌላው እና የመጨረሻው እዚህ ጥያቄ ላይ አዲንግ ካታሊስት ነው። እንግዲህ ካታሊስት በኢኩሊብረም ላይ ኬሚካል ኢኩሊብረም ላይ ምንድን ነው የሚያደርገው? ስፒድ አፕ ነው የሚያደርገው እንጂ ቼንጁን ምን ያደርግ ቼንጅ አያመጣም። ወይም የፖዚሽን ፖዚሽን ላይ ምንም የሚያመጣው ተጽዕኖ የለም ብለናል። ስለዚህ ካታሊስት ምንድን ነው የሚያደርገው? በዋናነት ስፒድ አፕ ቦዝ ዘ ፎርዋርድ ኤንድ ዘ ሪቨርስ ሪያክሽን ኢኳሊ ነው በት it does not change the position of equilibrium። ስለዚህ ፖዚሽኑ ወደ ራይት ወይም ወደ ሌፍት ምንድነው ሽፍት ሊያደርግ አይችልም። ምንድነው የካታሊስት ተጽዕኖ ወይም የካታሊስት ኢፌክቱ ምንድነው ካልን ሁለቱንም ሪያክሽኑን ምንድነው የሚያደርገው? ስፒድ አፕ ነው የሚያደርገው። ስፒድ አፕ ነው የፎርዋርድንም የሪቨርስም ሪያክሽን ኢኳሊ እንጂ በፖዚሽን ላይ የሚያመጣው ምንድነው ኢፌክት የለም ማለት ነው። እንግዲህ የመጀመሪያው ጥያቄ በተመለከተ ይመስላል። ወደ ሁለተኛው ጥያቄ ስንመጣ ኦኬ 12ኛ ጥያቄ ባላንስ ዘ ፎሎዊንግ ኢኩዌሽንስ ኤንድ ራይት ዘ ኢኩሊብሪየም ኮንስታንት ኤክስፕሬሽን ነው። እንግዲህ እዚህ ጋር የተሰጠን ኬሚካል ኢኩዌሽን ባላንስ አልሆነም ማለት ነው። ሶ ባላንስ ካልሆነ ምን ማድረግ አለብን? ባላንስ ማድረግ አለብን። ምክንያቱም ኢኩሊብሪየም ኮንስታንት ኤክስፕሬሽን ወይም ኤክስፕረስ ስናደርግ ኬሚካል ኢኩዌሽናችን ባላንስ ካልሆነ ማድረግ አንችልም። እንግዲህ ምን ማለት ነው ባላንስ ኬሚካል ኢኩዌሽን? እንግዲህ ባላንስ ኬሚካል ኢኩዌሽን ማለት ኢኳላይዝ ዘ ነምበር ኦፍ አተምስ ኦፍ ዘ ሪያክታንት ሳይድ ኤንድ ዘ ፕሮዳክት ሳይድ ማለት ነው። እንግዲህ በኬሚካል ኢኩዌሽን ጊዜ አተም ብቻ አይደለም ኮንዘርቭድ የሚሆን አተም ኮንዘርቭድ ነው፣ ኤነርጂ ኮንዘርቭድ ነው፣ እንደውም ደግሞ ማስ ምንድነው ኮንዘርቭ ነው ብለናል። ሶ አሁን ኤ ላይ ስታዩ የኤን ብንል የኤ ምንድነው ባላንስ አልሆነም። እዚህ ጋር ለምን ባላንስ አልሆነም ስንል ጀስት ስኪን ነው። እዚህ ጋር ናይትሮጅን ሪያክታንት ሳይድ 1 ነው፣ ፕሮዳክት ሳይድ 2 ነው። ስለዚህ ምን አልሆነም? ባላንስ አልሆነም ማለት ነው። ሶ እንግዲህ ይሄን ባላንስ ስናደርግ 10ኛ ክፍል ላይ የተለያዩ ሜቶዶች አሉ። ኬሚካል ኢኩዌሽናችን ባላንስ የምናደርግበት ሜቶድ አሁን ወደዛ አንገባ። አንዱ ኢንስፔክሽን ሜቶድ ተጠቅመን ግን ባላንስ ማድረግ እንችላለን። ኢንስፔክሽን ሜቶድ፣ ሊሴም ሜቶድ፣ አልጀብሪክ ሜቶድ እያለን 10ኛ ክፍል ላይ ተምረናል። ኤኒዌይ ኢንስፔክሽን ሜቶድ ይሄንን ተጠቅመን ባላንስ ብናደርገው ምንድነው? ለምሳሌ እዚህ ጋር 4 ባደርግ እዚህ ጋር 4 NH3
okay for NH3 react with 3 mole of oxygen ባደርግ okay ባደርግ 2 mole of nitrogen and 6 mole of H2 እንደዚህ ባደርገው ባላንስ ይሆንልኛል። አሁን ቼክ ማድረግ ትችላላችሁ። ናይትሮጂን እዚህ ጋር 4 አለ ሪአክታንት ሳይድ እዚህ ጋር 2 ሲባዛ በ2 4 ነው። ሃይድሮጂን 4 ሲባዛ በ3 12 ይሆናል። እዚህ ጋር 6 ሲባዛ በ2 12 ይሆናል። ኦክሲጅን 6 ነው። 3 ሲባዛ በ2 እዚህ ጋርም 6 ኦክሲጅን አለን። በዚህ መልኩ ምን ይሆናል? ባላንስ ይሆናል። ናው አሁን ኢኩሊብሪየም ኤክስፕረስ እናድርግ። ኦኬ አሁን ኢኩሊብሪየምን ስንሰራ ኢኩሊብሪየም ኤክስፕሬሽን ኢኩሊብሪየም ኮንስታንት ኤክስፕሬሽን ስንሰራ ኢኩሊብሪየም ኮንስታንት ኤክስፕሬሽን እንግዲህ ኢኩሊብሪየም ኮንስታንት ኤክስፕሬሽን እስኪ መጀመሪያ in terms of Kc ኢኩሊብሪየም ኮንስታንት ኤን ኤክስፕረስ እናደርግ ምንድነው የምናደርገው? ኢኩሊብሪየም ኮንስታንት ኤክስፕረስ እናደርግ is equal to ብለን ኮንሰንትሬሽን ኦፍ ፕሮዳክት ነው አይደለ? ኮንሰንትሬሽን ኦፍ ፕሮዳክት ማለት ደግሞ ምንድነው? ናይትሮጂን ነው። ኦኬ ናይትሮጂን the power of what? ኮንሰንትሬሽን ኦፍ ፕሮዳክትን እዚህ ጋር ኤክስፕረስ እናደርግ እዚህ ጋር የናይትሮጂን 2 ነው ሬስት 2 እንላለን ታይምስ ኮንሰንትሬሽን ኦፍ ዋት አሁንም ፕሮዳክት ማናለን H2 አለን ሬስት 2 ዋት ስንት ነው? እዚህ ጋር 6 እናደርግና ኦቨር ብለን ሪአክታንቱ ኦኬ ሪአክታንቱ ሁሉም ጋዝ ስለሆኑ ነው። እዚህ ጋር ሪአክታንቱ ማን ነው? አሞኒያ አለ እዚህ ጋር NH3 ኦኬ ኮንሰንትሬሽን ኦፍ NH3 ሬዝ ቱ ዋት 4 ይሆናል ታይምስ ኮንሰንትሬሽን ኦፍ ኦክሲጅን ሬዝ ቱ ዋት 3 ይሆናል። በዚህ መልኩ ኬሲን ኢን ተርምስ ኦፍ ኬሲ ምን ማድረግ እንችላለን? ኤክስፕረስ ማድረግ እንችላለን። ኦኬ ሌላኛው ኢን ተርምስ ኦፍ ፓርሻል ፕሬሸር ኦኬ ኢን ተርምስ ኦፍ ኬፒ ፓርሻል ፕሬሸር ማለት ነው። ይህንን ደግሞ እንዴት ነው ኤክስፕረስ የምናደርገው የሚለውን ስናይ እንግዲህ ኬፒ ምን ማለት ነው? እዚህ ጋር ኬፒ ኦኬ ኬፒ ኢዝ ኢኳል ቱ ኬሲ አርቲ ቼንጅ ኢን ኤን ኦኬ እንደዚህ ብለን አይተናል ባለፈው ታሳውሱ ከሆነ ዌር ቼንጅ ኢን ኤን ማለት ምን ማለት ነው? መጀመሪያ መፈለግ አለብን። ቼንጅ ኢን ኤን ስንል ደግሞ ነምበር ኦፍ ፕሮዳክትስ ማይነስ ነምበር ኦፍ ሪአክታንትስ ማለት ነው። ወይም ነምበር ኦፍ ሞልስ ኦፍ ፕሮዳክት ማይነስ ነምበር ኦፍ ሞልስ ኦፍ ሪአክታንት ነው። ነምበር ኦፍ ሞልስ ኦፍ ፕሮዳክት ላይ ያለን ስንት ነው? 2 ሲደመር 6 እዚህ ጋር እንደምታዩት ነምበር ኦፍ ሞልስ ኦፍ ፕሮዳክት እዚህ ጋር 2 ሞል አለን እዚህ ጋር 6 ሞል አለን 2 ሲደመር 6 ማለት ነው። ሲቀነስ እንልና የሪአክታንቱ ኦኬ ሪአክታንቱ ደግሞ 4 ሲደመር 3 አለን ስንት አለን? 7 አለን። ይሄን ማለታችን ነው። እንግዲህ 2 ሲደመር 6 ስንት ነው የሚሆነው? 8 ይሆናል። 8 ሲቀነስ 4 ሲደመር 3 ስንት ነው? 7። ስለዚህ ስንት ነው የሚሆነው? 1 ነው የሚሆነው ማለት ነው። ኬፒ ማለት ኢኳል ቱ ኬሲ ብለናል አይደለ? ኬሲ ኦኬ አርቲ ብለናል። ቼንጅ ኢን ኤን ብለናል። ቼንጅ ኢን ኤን ስንት ነው ማለት ነው? 1 ነው ማለት ነው። ኤን ስንት ነው? 1 ነው። ይሄ ማለት ጀስት ያው ኬፒ ኢዝ ኢኳል ቱ ኬሲ አርቲ ማለት ነው በሌላ አባባል። ምክንያቱም ዘ ፓወር ኦፍ 1 ምንም ያህል 1 ስለሆነ ማለት ነው። ይሄን ይመስላል ማለት ነው። ናው ሌትስ ካም ቱ ቢ ላይ ስንመጣ ቢ ምንድን ነው የሚለው? እንግዲህ ይሄ ነው ናይትሮጂን ጋዝ ሪአክት ዊዝ ሃይድሮጂን ጋዝ ጊቫስ አሞኒያ ኦኬ ጋዝ ነው። እዚህ ጋር አንባላንስድ ነው። ኢት ኢዝ ዋት ኢት ኢዝ አንባላንስድ ኦኬ ለምንድን ነው አንባላንስድ ያልነው? ቶታል ነምበር ኦፍ አተምስ ኦን ዘ ሪአክታንት ሳይድ እና ወይም ፕሮዳክት ሳይድ እኩል አይደለም። እዚህ ጋር ናይትሮጂን 2 አለ 2 ነው የናይትሮጂን አተም 2 አለ። እዚህ ጋር በሪአክታንት ሳይድ ፕሮዳክት ሳይድ 1 ነው ያለ። ሃይድሮጂን እዚህ 2 አለ ሪአክታንት ሳይድ ፕሮዳክት ሳይድ 3 አለ። ስለዚህ ምንድነው ይሄ አንባላንስ ነው። ናው እኛ ባላንስ እናደርገው ኢንስፔክሽን ሜተድ ተጠቅመን ይሄን ምን እናደርገው? ባላንስ እናደርገው። ናይትሮጂን ብለን ጋዝ ሪአክቲቭ እዚህ ጋር 3 ብንጨምር ኦኬ ሃይድሮጂን ጋዝ it gives us 2 mole of NH3 ጋዝ ናው አሁን ምን ሆኗል? ባላንስ ሆኗል። ምክንያቱም ሪአክታንት ሳይድ እና ፕሮዳክት ሳይድ ያለው አተም እኩል ነው። እዚህ ጋር ሪአክታንት ሳይድ ናይትሮጂን 2 አለ እዚህም 2 አለ። ሪአክታንት ሳይድ ሃይድሮጂን 3 ሲባዛ በ2 6 አለ። ፕሮዳክት ሳይድ 2 ሲባዛ በ3 6 አለ። ስለዚህ አሁን ኢኩሊብሪየም ኮንስታንትን ኤክስፕረስ ማድረግ እንችላለን። ኢን ተርምስ ኦፍ አሁን እዚህ ጋር ኢን ተርምስ ኦፍ ኬሲ ኢኩሊብሪየም ኮንስታንት እዚህ ጋር ኤክስፕረስ ብናደርገው ምንድነው? ኮንሰንትሬሽን ኦፍ ፕሮዳክት ኦቨር ኮንሰንትሬሽን ኦፍ ሪአክታንት ነው። ስለዚህ ኮንሰንትሬሽን ኦፍ ፕሮዳክታችን ደግሞ ማን ነው? NH3 ነው። NH3 ጋዝ እዚህ ጋር ስንት አለን? ሞል 2 አለን። ሬዝ ቱ 2 እንላለን ኦቨር ኮንሰንትሬሽን ኦፍ ሪአክታንት ሪአክታንታችን ላይ እዚህ ጋር
ማን ላለን ናይትሮጅን አለን ናይትሮጅን ታይምስ ኮንሰንትሬሽን ኦፍ ዋት አሁንም የማን የሃይድሮጅን ማለት ነው ኦኬ የሃይድሮጅን ጋዝ ማለት ነው እዚህ ጋር አስሬ ኮኤፊሺየንት 3 አለን ሬስቱ 3 እንላለን በዚህ መልኩ ምን ማድረግ እንችላለን ኤክስፕረስ ማድረግ እንችላለን ናው ኢን ተርምስ ኦፍ ኬፒ አሁን ደግሞ በምን እንግለጸው ኢን ተርምስ ኦፍ ኬፒ ወይ ኢን ተርምስ ኦፍ ፓርሻል ፕሬሸር ማለት ነው ኢን ተርምስ ኦፍ ኬፒ ስንል ሶ ኢን ተርምስ ኦፍ ኬፒ እዚህ ጋር ምንድነው የሚያስፈልገን ሂር ኦኬ ሂር ቼንጅ ኢን ኤን ኦኬ ቼንጅ ኢን ኤን ወይ ሞዱን ማግኘት አለብን ቼንጅ ኢን ኤን እዚህ ኳልቱ ቅድም እንደሰራ ነው n of products ወይም number of moles of product minus number of moles of what reactants ማለት ኦኬ reactants ማለት ሶ እንት ማለት አያስፈልግም እዚህ ጋር ፕሮዳክታችን ላይ ስንት ሞል አለን 2 ሞል አለን reactantaችን ላይ ደግሞ እዚህ ጋር ስንት አለን 4 ሞል አለን ስለዚህ ይሄን ማቀናነስ ነው ሶ change in n ምንድነው የሚሆነው ማለት ነው ወይም change in n ስንፈልግ ኦኬ እዚህ ጋር የፕሮዳክታችን ላይ ስንት አለን 2 አለን ሲቀነስ ሪአክታንታችን ላይ ስንት አለን ኦኬ 1 ሲደመር 3 አለን ሶ እዚህ ጋር 2 ሲቀነስ 4 ይሆናል ስንት ነው የሚሆነው -2 ነው የሚሆነው ኦኬ እስ -2 ነው የሚሆነው ዘስ ሶ ከዚህ በኋላ ምንድነው የምናደርገው ኦኬ ከዚህ በኋላ kp = እንልና kp = kc rt change in n አይደለ rt change in n change in n ነው ሶ ምንድነው የሚሆነው እዚህ ጋር kp = እናደርግና kc ኦኬ እዚህ ጋር rt ኦኬ change in n ማለት ደግሞ ስንት ነው እስ -2 ነው ያገኘነው አይደለ እስ -2 ነው ስለዚህ kp ብለን ምን ይሆናል ማለት ነው እዚህ ጋር kc ብለን ኦቨር ምን ይሆናል ማለት ነው rt 2 ይሆናል ማለት ነው ኢንቨርስ ነው የሚሆነው ይሄ ሶ ይሄን ይመስላል የማን የb ማለት ነው የb የሲን ስንሰራ ሲ ላይ ስናይ ካልሲየም ካርቦኔት ዲኮምፖዝ ኢንቱ ካልሲየም ኦክሳይድ ኤንድ ካርቦን ዳይኦክሳይድ እንግዲህ ካልሲየም ካርቦኔት ሶሊድ ዲኮምፖዝ ኢንቱ ካልሲየም ኦክሳይድ ሶሊድ ኤንድ ካርቦን ዳይኦክሳይድ ጋዝ ሂር ዘ ኬሚካል ኢኩዌሽን ኢዝ ባላንስድ ኬሚካል ኢኩዌሽናችን እዚህ ጋር ባላንስድ ነው ምክንያቱም ነምበር ኦፍ ሞልስ ኦፍ ካልሲየም ኦን ዘ ሪአክታንት ሳይድ አንድ ነው ፕሮዳክት ሳይድ አንድ ነው ካርቦን አንድ ነው ሪአክታንት ሳይድ ፕሮዳክት ሳይድ አንድ ነው ኦክሲጅን 3 ነው ሪአክታንት ሳይድ ፕሮዳክት ሳይድ ኦክሲጅን ደግሞ 3 ነው እዚህ ጋር እንዳለን እዚህ ጋር 2 አይነት ሲደመር 3 ነው ስለዚህ ኦልሬዲ ኤ ምንድነው ባላንስድ ነው ኢኩዌሽናችን ምንድነው ባላንስድ ነው ኢኩዌሽናችን ባላንስድ ከሆነ ምንድነው ኤክስፕረስ ማድረግ ነው ኢን ተርምስ ኦፍ kc ኢን ኤክስፕረስ እናደርግ ኢን ተርምስ ኦፍ kc ኦኬ ኢን ተርምስ ኦፍ kc ኢን ኤክስፕረስ እናደርግ ምንድነው ኮንሰንትሬሽን ኦፍ ዋት ፕሮዳክት ኦቨር ኮንሰንትሬሽን ኦፍ ሪአክታንት ብለን ነው ይሄን የምንሰራው ስለዚህ ኮንሰንትሬሽን ኦፍ ካልሲየም ካርቦኔት ኦኬ ካልሲየም ካርቦኔት ኦቨር ኮንሰንትሬሽን ኦፍ ካልሲየም ኦክሳይድ ታይምስ ኮንሰንትሬሽን ኦፍ ዋት ካርቦን ዳይ ኦክሳይድ አድርገን የምንሰራው ሶ ኢን ተርምስ ኦፍ kp ከተባለ kp ምንድነው የምንለው እዚህ ጋር እንደነገርኳችሁ kc ኦኬ rt change in n ነው ሞሉ ደግሞ እዚህ ጋር ስንቀንስ የፕሮዳክቱ አንድ ሲደመር 1 2 አለ 2 ሲቀነስ 1 ስንት ነው 1 ነው ስለዚህ ምንድነው እዚህ ኳልቱ kp ኦኬ kc rt ይሆናል ማለት ነው ሶ በዚህ መልኩ ምን ማድረግ እንችላለን ኤክስፕረስ ማድረግ እንችላለን ማለት ነው እንግዲህ ከ11ኛ ጥያቄ እስከ 12ኛ ያለው ጥያቄ ይሄን ይመስላል ሌሎችን ጥያቄዎች በሚቀጥለው ሌሰን የምንሰራ ይሆናል እንደተለመደው ሼር ሰብስክራይብ እንዲሁም ደግሞ ኮሜንት ካላችሁ ኮሜንት መስጠታችሁን አትርሱ ለዛሬው በዚህ እናበቃለን በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ